ኦሪገን ላይ 26% የሚሆኑ ኢትዮጵያውያን ትልልቅ አትሌቶች አሰልጣኞችን ጨምሮ በዚህ መልኩ በውድድር የሚጠፉ ከሆነ የምናገኘው ገንዘብ የምናገኘው ሽልማት ህይወታችን ይደጉማል። አሰልጣኙ ሶስቱ ውድድሮች ላይ ካልተሳተፈች ብሎ ደማቸውን ቀርተው የቀዱትን ደም ከዚህ ተነስቶ ደብረዘይት ሊገባ ይችላል አለ። እዚህ ሀገር የአትሌቲክሱ የበላይ ተጠሪ የኢትዮጵያ አትሌቲክስ ፌዴሬሽን ነው። አትሌቲክስ ፌዴሬሽን ከአቅሜ በላይ ነው። ያለ ማናጀር የዓለም ስፖርት አሁን ሊሄድ አይችልም። አንዳንድ ጊዜ ከስፖርቱ በላይ መሆን አይቻልም። አትሌቶቹ መረዳት፣ ማወቅ፣ መገንዘብ ያለባቸው ነገር ውድድሩ ከተጠናቀቀ በኋላ የቡድን መሪዎቹ አትሌቶቹን ለመያዝ ሙከራ እያደረጉ ነበር። አትሌቶቻችን ዛሬ በዚህ መልኩ ወደ ተለያዩ ሀገር እየጠፉ ከ18 ዓመት በላይ ናቸው ሲል መብታቸው አትንኩኝ ባይ መሽሞንሞን የሚወዱ ምናምን በቃ ቅሬታ ውስጥ በቀላሉ የሚሰበሩ አይነቶች ናቸው። አትሌቶችን ዶፒንግ እንዲጠቀሙ ያደረጉት ማለት ሀገራችን የምታፈራባቸው የነገ ጥሩነሽ ዲባባን፣ የነገ መሰረት ደፋር፣ የነገ ጉዳፍ ጸጋዬን ኢትዮጵያ የምታገኝበት ትልቅ ውድድር ነው። በቀጣዩ የሚኖሩ ውድድሮች ላይ ራሱ አትሌቲክስ ፌዴሬሽኑ የሚገጥመው ፈተና ቀላል ነው ወይ? አጥንት አልገጠመም ብሎ ይጥላል። ራሱ ማሽኑ መመርመር አለበት። በእርግጥ ሰላም ጤና ይስጥልን ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ዕለተ አርብ ቻናል ዋን ስፖርታዊ ጉዳያችን ተጀምሯል። በአትሌቲክስ ስፖርታዊ መረጃ ከእናንተ ጋር ቆይታ እናደርጋለን። 7 ሰዎች በአሜሪካ መጥፋታቸው ይታወሳል። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በአሜሪካ ኦሪገን ተካሂዷል። 3 አሰልጣኞች፣ 4 አትሌቶች ባለፉት ሳምንታት መጥፋታቸው ይታወሳል። በፖርትላንድ ኤርፖርት ውስጥ የነበረው የአትሌቶችና የቡድን መሪ አባሮሽ በስፋት እንመለከተዋለን። ከኢትዮጵያ አትሌቲክስ ጀርባ ያሉ ሁኔታዎች፣ የአሜሪካ ቪዛ እና ቀጣይ አትሌቶች፣ የአሰልጣኞች ስደት፣ የኢትዮጵያ ስፖርት መጻኢ ጊዜን በስፋት እንፈትሻለን። ብሩክ ተስፋዬ ነኝ። መልካም ጊዜ፣ መልካም ቆይታ። ሳሚ እንዴት ነህ? እንዴት አለ ብሩክ? አለን እግዚአብሔር ይመስገን። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በአሜሪካ ኦሪገን ባሳለፍናቸው ሳምንታቶች ተጠናቀዋል። ግን ውድድሩን የተጠናቀቀው ብዙ ነገር በኢትዮጵያ አትሌቲክስ ውስጥ ይዞ መጥቷል። ያለንበትን አሁናዊ ገጽ በጣም ያሳያል። ውድድሩ ከተጠናቀቀ በኋላ 3 አሰልጣኞች ወደ ስፍራው ያመሩ 4 አሰልጣኞች ነበር። የተመለሰው ኢንስትራክተር መሰረት ብቻ ነው። ከዛ በዘለለ 3ቱም አሰልጣኞች በአሜሪካ ምድር ላይ ኮብልለዋል። 4 አትሌቶችም እንደዚሁ ኮብልለዋል። ውድድሩ ከተጠናቀቀ በኋላ ፖርትላንድ ኤርፖርት ላይ አባሮሽ ነበር። አትሌቶቹ ለመጥፋት ቡድን መሪ አትሌቶችን ለመሰብሰብ ከዛ ወደ ሀገር ለማምጣት የነበረውን የአባሮሽ ሁኔታ በተወሰነ መንገድ እንመልከተውና ወደ ቀጣይ መረጃዎች እናልፋለን። ልክ ነው። በጣም የሚያሳዝን ነው። ከዚህ ቀደም እንደሚታወቀው ከአትሌቲክስ ጋር ተያይዞ በትልቁ እኛ ትኩረት የምናደርግበት የውጤቱ ጉዳይ ነው አይደል? ሜዳ ላይ የሚፈጠሩ ነገሮች ወደ ውድድሩ ካመሩ በኋላ ከዛ ውጭ ከምርጫ ጋር ተያይዞ የሚነሱ ነገሮች ናቸው እንጂ ኢትዮጵያን አትሌቶች በተለያዩ ሀገራት በሚካሄዱ ውድድሮች ላይ የመጥፋት ባህል ታሪክ የላቸው እንደምታውቀው። ምክንያቱም አንደኛ ከአትሌቲክስ ጋር ተያይዞ ውጤታችን ጥሩ ነው። ስለዚህ የተሻለ ገቢ የሚያገኙበት ነው። በትልልቅ መድረክ ውድድሮች ላይ የሚሳተፉበት ነው። ይህንን ተከትሎ አሁን ላይ በተለይ በአሜሪካ በተካሄደ ውድድር ከ20 ዓመት በታች ሻምፒዮና እንደሚታወቀው ከምርጫ ጋር ተያይዞ በቅርብ ዓመታት ኢትዮጵያ አትሌቲክስ ውስጥ የገባው በሽታ መቼም ቀላል የሚባል አይደለም። ከዚህ ቀደም ስፖርቱን በአትሌቲክሱ ረጅም ጊዜ ያገለገሉ አትሌቶች ገብረ እግዚአብሔር፣ ኃይሌ ገብረስላሴ፣ ረዳት ኮሚሽነር ደራርቱ ቱሉን ጨምሮ አሁን ደግሞ አትሌት ስለሺ ሰን እየመራው ይገኛል እና ውድድሩን ስፖርቱን የሚያውቁት አስሉን የሚያውቁት ናቸው። ግን ከአመራር ጋር ተይዞ ያለው ተዋረድ ብዙ ፈተናዎች አሉበት፣ ብዙ ችግሮች አሉበት። በቅርብ ጊዜ እንደ ሀገር የገጠመን ትልቁ ፈተና ይሄ ነው እና አትሌቲክሱ ላይ ይህ ቫይረስ የገባ ይመስላል። ዋነኛው ነገር እሱ ነበር። አሜሪካ ላይ ውድድሩ እንደሚካሄድ ስሰማ እኔ አስቀድሜ ስጋቶች ነበሩ እንዲያሉ ማለት ነው። ገና የሎስ አንጀለስ ኦሎምፒክ ከፊታችን ይጠብቀናል። በቅርብ ጊዜ የተካሄዱ ውድድሮች አሉ። ኦሪጎን ላይ በተካሄዱ ውድድር በአንጻራዊነት የተሻለ ውጤት የመጣበት ነው። ይሄ ውድድር መድረክም ከ16 ዓመት በኋላ ኢትዮጵያ በሜዳሊያ ደረጃ ብዙ ሜዳሊያ ያልሰበሰበችበት ነው። በቅርብ ጊዜ ሰርቢያ ላይ በተካሄደ ውድድር እንደምታስበው ከዓለም ሁለተኛ ከአፍሪካ ቀዳሚ ሆነ የመጣችበት የውድድር መድረክ ነበር። በጣም አስደናቂ ነበር። አትሌቶቹን ብዙ ኢንካሬጅ የሚያደርግ ነበር። እንደምታስበው በሁለቱ ውድድሮች ወርቅ ሜዳሊያ ሁሉ ማምጣት የቻሉ አትሌቶች ነበሩ እና አሁን ወደዚህ ውድድር መድረክም ስናመራ አስቀድሞ ውድድሩ ከመካሄዱ በፊት በቅርብ ጊዜ የአትሌቲክስ ፌዴሬሽኑ ዓመታዊ ጠቅላላ ጉባኤ አካሄዶ ነበር እንደምታስበው እና በዛ ጠቅላላ ጉባኤ በጣም በርካታ ቅሬታዎች ነበሩ ሲነሱ የነበሩት በተለይ ከክልል አመራሮች ጋር ተያይዞ እና በቀጣይ በሚኖሩ ውድድሮች ላይ ራሱ አትሌቲክስ ፌዴሬሽኑ የሚገጥመው ፈተና ቀላል ነው ወይ የሚያስብሉ ነገሮች ነበሩ። ከሚቀርቡ አጀንዳዎች ጋር ተያይዞ ልዩነቶች ነበሩ እና አሁን እዛ ላይ ወደዛም ካመሩ በኋላ ወደ አሜሪካም ካቀኑ በኋላ ውድድሩ ከመጀመሩ በፊት እኛ በተለያዩ መረጃዎች ያገኘናቸዋል። ተጨባጭነታቸው ምን ያህል ነው የሚለው ነው እንደ መንደርደሪያ መነሻ
ሆኖ ሊነሳ የሚችለው እንጂ ኢትዮጵያ ምናልባት አሁን በቅርብ ጊዜ በተለያዩ ጉዳዮች በዓለም ላይ የምንሰባባቸው ነገሮች ሊኖሩ ይችላሉ እንጂ አንገታችንን ቀና አድርገን ባንዲራችን ከትልልቆቹ ዓለም ሀገራት ጋር ሆኖ ተሰልፎ የምንሰማበት ብሔራዊ መዝሙራችን ሰንደቅ ዓላማችን ከፍ የሚልበት እንግዲህ ኢትዮጵያ የነ ሻምበል አበበ ቢቂላ በባዶ እግር ማራቶን ሊታሰብ የሚችል አይነት አይደለም። እንደምታውቀው ኃይሌ ገብረስላሴ ወደ 27 ሪከርዶችን የሰባበረበት፣ ቀነኒሳ በቀለ በትራክ ውድድሮች በ5000 በ10000 ሜትር በኦሎምፒክ መድረክ በሴቶቹ ጥሩነሽ ደራርቱ፣ ወደኋላ ፋጡማ ሮባ መጀመሪያው በኦሎምፒክ የወርቅ ሜዳሊያ ለአፍሪካ ያመጣች በ10000 እንዲህ ያሉ ገድልን መፈጸም የቻሉ እኛም በእግር ኳስ ሜሲ፣ ሮናልዶ ትልልቅ ተጫዋቾች እንጠራለን ለሀገራቸው የፈጠሩትን ተጽዕኖ። የእኛም አትሌቶች በአትሌቲክሱ እንዲህ ያለ ተጽዕኖ የፈጠሩ አትሌቶች እንዲህ አይነት ታላላቅ ስፖርተኞችን ለዓለም ያፈራች ሀገር አሁን ላይ አትሌቶቹ አጠፉ ሲባል ውድድሩ ከመካሄዱ በፊት ውድድሩ ከተካሄደ በኋላ ከእንደገና በውድድሩ የነበሩ እርስ በርስ ግጭቶች፣ ልዩነቶች ስትሰማ በጣም የሚያሳዝን። ግን ሳሚ እዚህ ጋር ጥያቄ የሚነሳው አትሌቶቹ ወደ ስፍራው ሲያመሩ እንደሚጠፉ ይታወቅ ነበር፣ በብዛት ጥርጥሮች ነበሩ። ይህም ማሳያ 3 መሰረታዊ ነጥቦች እንመለከታለን። የመጀመሪያው የኢትዮጵያ አትሌቲክስ ፌዴሬሽን እጅግ በጣም ስጋት ውስጥ ይገኛል። አትሌቶች ባረፉበት ሀገራት ሁሉ የመጥፋት በተለይ ደግሞ ከአውሮፓ በመቀጠል ደግሞ አሜሪካ፣ ካናዳ ላይ የሚደረጉ ውድድሮች የመጥፋት ሰጣ ገባው አሁን የጀመረ አይደለም። ባለፉም ዓመታቶች ነበሩ። ግን ምንድነው ከዚህ በፊት የነበረው የአጠፋፍ ሂደት አትሌቶች የሚያገኙት ቪዛ የ2 ዓመት እንደዚህ ቪዛዎች ነው የሚገኙት። ስለዚህ ውድድሩን ተሳትፈው ተመልሰው ከልዑክ ቡድኑ ጋር ይመጡና በቀጣይ በረራ ተመልሰው ሲጠፉ እንመለከታለን። ይሄን በብዛት በኢትዮጵያ አትሌቲክስ ውስጥ የለመድነው የስደት ታሪክ ወይንም ጉዞ ነው። አሁን በአሜሪካ ውስጥ እየተሰጠ የሚገኘው ቪዛ ሲንግል ኢንትሪ ነው። አንድ ቪዛ ነው የሚሰጣቸው ለአንድ ውድድር ነው። ከገቡ በኋላ ያ ቪዛ ስለሚያልቅ ድጋሚ ያን ቪዛ ለማግኘት ደግሞ ወደ ኤምባሲ መምጣት መቻል አለባቸው። ባለው የቪዛ አሰጣጥ ሂደት ውስጥ ያንን ቪዛ ለማግኘት ረዥም ጊዜ ይፈጅባቸዋል። ስለዚህ አትሌቶች ባገኙበት ቦታ ይኮበልላሉ። የሚያስኮበልሏቸው ደግሞ እነማን ናቸው ብለህ ስታስብ ቀድመው በስደት የሚገኙ ኢትዮጵያውያን አትሌቶች ናቸው። ከዛ መቀጠል ደግሞ እዛ የሚገኙ አሰልጣኞች የስደት በሩን ያመቻቻሉ። ስለዚህ ኢትዮጵያውያን አትሌቶች በስፍራው ሲገኙ ኤርፖርት ላይ ሲደርሱ የሚቀበሏቸው ብዙ አሰልጣኞች፣ ብዙ አትሌቶች አሉ። የስደት መንገዱን ያመቻቹላቸዋል፣ የሎጂስቲክስ ስራዎቹን ይሰሩላቸዋል። አትሌቶቹ ካረፉበት ካምፕ አንስቶ ከኤርፖርት ጀምሮ ይጠፋሉ። ለዚህ አስገራሚ ሁኔታ የምናነሳለን። ወደ ኤርፖርቱ ሲመጡ 3ቱ አሰልጣኞች ተመልሰው መጥተዋል። ውድድሩ ከሚደረግበት እኮ ወደ ኤርፖርት ገብተዋል። 2 በረራዎች ነው ያለው። ሁለተኛው በረራ ነው ወደ ኢትዮጵያ የሚመጣው። አንደኛው በረራ ወደ ዋሽንግተን ዲሲ የሚወስደው በረራ ነው እና ያን በረራ ላይ ሲገቡ አሰልጣኞቹ ተመስገን በቃ አሁን ማንም አይጠፋም ብለው ሲያስቡ እነሱ ሌላ ትኬት ቆርጠው ነው በረራውን ያደረጉት። ይሄን ፋሲሊቴት ያደረጉ አካላቶች ነበሩ ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ሰዎች ወደዚህኛው በረራ መጥተው ወደ ሀገር ቤት ይመልሳሉ ብሎ ሲጠብቋቸው ኤርፖርት ውስጥ ተገኙ። ልክ በሰዓታቸው ሲደርስ ሌላኛውን በረራ ትኬት ቆርጠው እነሱ ወደ ሰሜን፣ ቡድኑ ወደ ደቡብ መጣ። ከዛ ቡድኑ ወደዚህ ሲመጣ 7 የሚጠጉ ሰዎች እዛው መቅረታቸው ተረጋገጠ ማለት ነው። መሰረታዊ ነገሮች መመልከት አለብን። ኦሪገን ላይ ካገኘነው የወርቅ ሜዳሊያ ብዛት ባልተናነሰ የጠፉት አትሌቶች ይበልጣሉ ወይም ደግሞ በአቬሬጅ እኩል ይሆናሉ። 26% የሚሆኑ የኢትዮጵያን ስፖርት ቤተሰቦች በኢትዮጵያ አትሌቲክስ ፌዴሬሽን ቪዛ አግኝተው ወደ አሜሪካ ኦሪገን የተጓዙ ሰዎች ጠፍተዋል። የአሜሪካ ኤምባሲ ያወጣው ዳታ እንደሚያሳየው ከሆነ ኦሪገን ላይ 26% የሚሆኑ ኢትዮጵያውያን ቪዛ በኢትዮጵያ አትሌቲክስ ፌዴሬሽን አግኝተው ስደትን መርጠው ጠፍተዋል። ከዚህ በኋላ ኢትዮጵያ በእንደዚህ አይነት ውድድሮች ላይ ለመሳተፍ ኃላፊነቱን ማን ነው የሚወስደው? እዚህ ጋር እንደተመለከተው የምፈልገው ነጥብ የዚህኛውን ቪዛ ሲያገኙ ከ20 ዓመት በታች ሳሚ የወርልድ አትሌቲክስ እጅ ገብቶበት ነው፣ ኃላፊነት ወስዶ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ቦንድ አላስያዘም ለማንም አትሌት፣ ለማንም አመራር፣ ለቢሮም ኃላፊ ቦንድ አላስያዘም፣ ለአትሌቶቹም ጭምር ማለት ነው። ይህንን ላለማድረግ በአትሌቶቹ ላይ እምነት የለውም። ለአንድ ሰው ቦንድ ስታሲስ 3 ሚሊዮን ብር ነው እንበልና 7ቱ ቢጠፉ ቦንድ አስይዘው 21 ሚሊዮን ብር የኢትዮጵያ አትሌቲክስ ፌዴሬሽን ይከስር ነበር። ይህንን ለማጥፋት ተብሎ የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤቱ ከአሜሪካ ኤምባሲ ካውንስል ጋር በመነጋገር ወርልድ አትሌቲክስ ደግሞ ኃላፊነት በመውሰድ በልጆቹ ላይ ነው ቪዛው የተገኘው። እንደዛ ቪዛ የተገኘበት ጉዞ 4ቱ አትሌቶች በዛው ጠፍተዋል። 3ቱ አሰልጣኞች ቀደም ብለው ኮብልለዋል እና ጉዞና ስደቱ ለምንድን ነው በእንደዚህ አይነት መንገድ የኢትዮጵያን ትልቅ ኢሜጅ ቀደም ሲል አንተ ትልቅ ነጥብ አንስታል። አበበ ቢቂላ 1964 ዓለም ዛሬም ድረስ ያነሰዋል። ቶኪዮ ላይ የሚያነሱት በየአንዳንድ እርምጃው ኢትዮጵያዊ ነኝ ስትላቸው ቀድሞ የሚያሳየ ኢትዮጵያ የሚለውን ቃል ስታሳየው ጫማውን ነው የሚያሳየ። ጫማውን አውልቆ አበበ ቢቂላን ነው የሚያስታውሰው። የጀግና ማህተብ ተመቶበታል።
እነ ኃይለ ገብረስላሴን እነ ሻምበል ምሩጽ ይፍጠር እናነሳለን። አሁንም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህንን ማንሳት እንችላለን። በጀግና የትውልድ ቅብብሎች ነው ኢትዮጵያ በዓለም መድረክ ውጤትን እያመጣች የምትገኘው። ዛሬ ላይ ግን ያን ውጤት ማፈሪያ ሆነናል። ከ20 ዓመት በታች ውድድር ማለት እነ ጉዳፍ ጸጋይን ያፈራ ውድድር ነው። ጀግናው አትሌት መሰረት ደፋርን ያወጣ ውድድር ነው። እነ ለተሰንበት ግዳይን ያወጣ ነው። የመጪው የዓለም ሻምፒዮናና የኦሎምፒክ ተስፈኞችን የምናወጣበት ውድድር ነው። በመጪው 10-15 ዓመታት ኢትዮጵያን ሰንደቋን በዓለም መድረክ ከፍ የሚያደርጉላት የዓለም ሻምፒዮና የኦሎምፒክ ወርቅ የሚመጣበት አትሌት በየትኛውም ዓለም በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ውስጥ ባለፉት ዓመታት በ7 ዓመታት ውስጥ ሰማን እንጂ አትሌቶች ሲሰደዱ ተመልክተን አናውቅም። ለምንድነው የኢትዮጵያን አትሌቶች እየከፋቸው የሚገኙ? ለምንድነው አሰልጣኞች 3ቱ አሰልጣኞች በማስተርስ ደረጃ ለዶክትሬት እየደረሱ የሚገኙ አሰልጣኞች ናቸው። ኢትዮጵያ እነዚህን ለማስተማር 3 10 ዓመታትን ፈጅታለች። በስልጠናው ከትራክ እስከ ጫካ በእነዚህ አሰልጣኞች ለፍታለች። ዛሬ ግን ፍሬያቸውን ማግኘት በሚገባቸው ሰዓት አሰልጣኞቹ ስደትን መርጠው ሄደዋል። ስለዚህ የኢትዮጵያ አትሌቲክስ መጻኢ ተስፋው ምንድነው? ያው ብሩክ አስቀደም በርከት ያሉ ጉዳዮችን ያነሳው እኔ መሰረታዊ ነገር የአስተዳደራዊ ችግሮች ይመስሉኛል። ምክንያቱም አትሌቶች እዚህ አንድል የሚደረጉበት መንገድ ከዛ ውጭ የአትሌቶች ምርጫ ጋር ተያይዞ ቅሬታዎች አሉ፣ በየጊዜው የሚፈጠሩ ውዝግቦች አሉ። ከእንደገና ግልጽ ያሉን አሰራር አለ በቀደሙትም አስተዳደሮች። ከዛ ውጭ አትሌቲክስና ኦሎምፒክ ኮሚቴ ከዚህ ቀደም ቶኪዮ ላይ በነበረው ውድድር ታይቶ በማይታወቅ ሁኔታ ኢትዮጵያ እንዴት ባለ መልኩ ደግነቱ ያኔ የኮቪድ ወቅት ነው፣ ባዶ ስቴዲየሞች ተመልካች ያልነበረባቸው ስለነበሩ ነው እንጂ ለአመታት ቅሬታዎች አሉ በተለያዩ አትሌቶች። ከዚህ ቀደም ብርሃኔ ያደርሄ ደራርቱ ቱሉ በተለያዩ መድረክ ውድድሮች ላይ እንደዚሁ ከስልጠናም ከምርጫም ጋር ተያይዞ ከተካሄዱ ውድድሮች ጋር ከህመም ጋር እየታገሉ ሩጫቸው እንዴት እንደጨረሱም ስንሰማ ነበር አይደል? በተለይ ሞምባሳው የሀገር አቋራጭ ሻምፒዮና ላይ ከሙቀት ጋር ተያይዞ የተፈጠረውን ነገር እናስታውሳለን። የኢትዮጵያ አትሌቲክስ ፌዴሬሽን በቂ ዝግጅት ሲያደርግ ወደ ውድድሩ አምርቷል በሚል ለአመታት ደግሞ በሀገር አቋራጭ ውድድሮች ላይ የነበሩን ውጤቶችም እንደዚሁ የሚታወቁ ጉዳዮች ናቸው እና አሁን ለማጥራት እንግዲህ አሁን ወደ 2ኛ ዓመቱ እየመጣ ነው። መስከረም ሲመጣ አሁን ያለው አመራር ቀላል ጊዜ አይደለም፣ ረጅም ጊዜ ነው። ግን እንደዛም ሆኖ ከዛ ውጭ ደግሞ ራሱ ህዝብ ግንኙነት የሕክምና ባለሙያዎች ወደዚህ ውድድር እንዳያመሩ እርስ በርስ አንዱን እንደ ወጌሻ እየተጠቀመ ከዛ ውጭ ደግሞ የኮሚኒኬሽን ስራ የሚሰራ ከሌለ እንዴት ባለ መልኩ ነው እነዚህን አትሌቶች ራሱ አንድ የምታደርገው? ያው እዛ ከተካሄደ በኋላ ፌዴሬሽኑ አመራሩ አሰልጣኞቹ ስራቸው ሌላ ነው ገባ እና እንዴት ባለ መልኩ ነው? ያውም አሁን ላይ ምናልባት በአብዛኛው ሸመታው ይበዛል፣ ሾፒንጉ ይበዛል። እኔ አንዳንድ ቅሬታዎችም ነበሩ ከአበል ጋር ተያይዞ የቀረበላቸው ነገር ራሱ ከአትሌቲክስ ፌዴሬሽን ጋር በዚህ ቅሬታ እንደነበራቸው አንዳንድ አትሌቶች እንዲሁም በረንዳ ላይ ሊያደሩ አትሌቶች እንደነበሩ ስንሰማ ነበር። ኦሪገን ላይ በቂ ቁርስ ሳይዘጋጅላቸው ምግብ ራሱ እንደውም አንድ አትሌት ተናግሯል። ምግቡን በጣም ለሚመች ምግብ እየተመገብን አይደለም ብሎ ሀሳቡን አስተዋል። ቅሬታው ይሄ የመጀመሪያ ጊዜ አይደለም እንደ ሀገርም። ግን አትሌቲክስ ፌዴሬሽን እንደ ስፖርት ተቋም ደካማ አይደለም፣ በደንብ ፈንድ የሚደረግ ነው። ውጤታችን ጥሩ ስለሆነ በዓለም አቀፍ ትልልቅ ተቋማት በተለይ ከስፖርቱ ጋር ተይዞ አትሌቲክስን ከሚመሩ ተቋማት ጋር ተይዞ ፈንድ የሚደረግ ነው። አሁን ትልቁ ስጋታቸው የዶፒንግ ጉዳይ ነበር በቅርብ ጊዜ ስንሰማ አይደለም። አሁን ደግሞ ትልልቅ አትሌቶች አሰልጣኞችን ጨምሮ በዚህ መልኩ በውድድር የሚጠፉ ከሆነ በጣም ትልቅ ጭንቀትና ማነው የሚታመነው ከዚህ በኋላ? ሳሚ አሳሳቢው ነገር እኔ የሚመስለኝ ሁሉን አቀፍ ግልጽ የሆነ አሰራር ሊኖር ይገባል። ባህል ስፖርት ፌዴሬሽንን የሚያካትት የመንግስት አካላትን የሚያካትት አትሌቲክስ ራሱ ፌዴሬሽኑን አመራር ላይ ያሉትን ሁሉም በግልጽ አሁን ሀገራችን ላይ ምክክር ተብሎ እየተሰራ ነው ያለው አይደል? አትሌቲክሱም እንዲህ ባለ መልኩ ኃላፊነት ያለባቸው አካላት በሙሉ በዚህ በኩል ስራዎች ይገባቸዋል እንጂ እንዴት ነው አሁን እኮ ቅድም እንዳነሳው ቀጣይ ኃይል እኮ እንደሚኝ ቀጣይ ቀነኒሳን ልና የሚችልበት እድል የለም። ምክንያቱም እንደ ግራስሩት ነው አይደል? እግር ኳስ ከታች ጀምሮ ልክ ነው እኮ እንደ ብራዚል፣ አርጀንቲና፣ ፈረንሳይ ትልልቅ ሀገሮች በሀገር መመረጥ እድል ያላገኙ ተጫዋቾችን ማለት ነው እንደዚሁ ትውልድ ሀገራቸውን እያስቀይሩ ሲጫወቱ እንመለከታለን በተለያዩ ዓለማት። ክፋት ስጋት ያለው ነገር ሆኖ አይደለም፣ ግን በምን መልኩ በበቂ ሁኔታ አትሌቲክስ እያፈራ ነው። የኬንያ አትሌቲክስ በቅርብ ጊዜ ተመሳሳይ ችግር ነበረበት። ይህን ችግር በምን መልኩ ቀረፈ የሚለውን መማር ያስፈልጋል። የዶፒንግ ችግር ነበረበት፣ ገዳዎች ነበሩ። አትሌቶች ወደ ተለያዩ ዓለማት ዜግነታቸውን እየቀየሩ ሲሮጡ እንመለከታለን። ግን በዚህ ውድድር 4 ወርቅ አላት። አሁን በቅርብ ጊዜ በነበሩ የኦሎምፒክ መድረክ ውድድሮች ፓሪስ ላይ የነበረውን ውጤት እናስታውሳለን። ኬንያ ከኛ በኢትዮጵያ በብዛት በ3 እጥፍ የምታንስ ነች። ግን በዚህ ደረጃ እንዴት ነው ልዩነታችን እየሰፋ? ከኬንያ ጋር ያለን ልዩነት የተለያየ ሆኗል። እንደ ስማችን ማደር አቅቶናል። በታሪክ ማህደር እየጠቀስን ትናንትን እየጠቀስን እናወራለን እንጂ ባለፉት ዓመታቶች ያለው ነገር እጅግ በጣም የሚያሳዝን ነው። እኔ ሳሚ አንድ እውነት መናገር የሚያስፈልገው ነገር አሁን ያለው የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ኮሚሽነር ረዳት ደራርቱ ቱሉ በነበረችበት ሰዓት ላይ የጠፉ አትሌቶችም ነበሩ አይደል? የጠፉ አሰልጣኞችም ነበሩ። ትልልቅ አትሌቶች ከዚህ ቀደም በተለያዩ ውድድሮች ላይ ጠፍተው አሜሪካ፣ አውሮፓ ላይ ኑሯቸውን ያደረጉ አትሌቶች አሉ። ጠፍተውም ሊሆን ግን ከውድድር በኋላ ነው በብዛት የምንመለከተው። አሁን እኮ ልዩነት የፈጠረብን ሳሚ የዚህኛው አጠፋፍና የቪዛ ሰጣጡ ሂደት ነው ልዩነትን እየፈጠረ የሚገኘው። ለምሳሌ በፊት የነበረው የ2 ዓመት ቪዛ ነው አሜሪካ ላይ የሚሰጠ።
ስለዚህ ውድድሩ ላይ ይሳተፋሉ፣ ይመጣሉ፣ ተመልሰው ይሄዳሉ። አሁን የኢትዮጵያ አትሌቲክስ ፌዴሬሽን በአመራሮቹ ላይ እምነት እንደሌለው የምታውቀው ቦንድ አላሲዝም አለ። ለምሳሌ የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ክፍል የሆኑት ዶክተር አያሌው ወደ ስፍራው ያመራሉ ተብሎ ይጠበቁ ነበር። ወደ ስፍራው አላመሩም። ዶክተር አያሌው በ30 ዓመት ታሪክ ውስጥ እንዲህ ነገር የገጠማቸው አይመስልም። ለመጀመሪያ ጊዜ ነው ዓለም ላይ ዞረዋል። ዶክተር አያሌው ቦንድ የሚያስይዝላቸው ስላልነበረ ነው። የኢትዮጵያ አትሌቲክስ ፌዴሬሽን በአንድ በኩል ይሄ እኔ ሊደነቅ የሚገባ ስራ ነው ብዬ ነው ማስበው። የቦንድ ማስያዙ ለምን መሰለ? ብዙዎች ቁርሾ አለባቸው። ስለ ዶክተር አያሌው አይደለም ማነሳው፣ ስለ ሌሎቹም ነው ማነሳው። የቦንድ ማስያዙን ሀገር ነው እኮ የምትከስረው ሳሚ። 3 ሚሊዮን ብር 15,000 አሜሪካ ዶላር ነው አይደል? 3 ሚሊዮን ብር በምናምን ነው የምታስይዘው። በዚህ አይነት አሰልጣኙ ጥያቄን ስንጠይቃቸው በፊት በኦሎምፒክና በዓለም ሻምፒዮና ላይ ኢትዮጵያ ውጤታማ ሆና ስትመጣ በየትኛውም የወጣቶች ውድድርም ሊሆን ይችላል የምናገኘው ገንዘብ የምናገኘው ሽልማት ህይወታችን ይደጉማል ነው። አሰልጣኞች በክለብ የሚያገኙት ደሞዝ ሳሚ ከ30,000 እስከ 40,000 ቤት ኪራይ ተከራይተው ነው የሚኖሩት። ሌሊት በጫካ ነው የሚንቀሳቀሱት። ከጅብ ጋር ነው የሚሮጡት። አትሌቶችን ያሰራሉ። የሚያገኙት ገንዘብ በጣም አናሳ። በብሔራዊ ቡድን ስር በነበረበት ሰዓት ነው። አሁን በአብዛኛው አትሌቶች በግል በአሰልጣኝ እየሰሩ እንዳለ ትልቁ እንቅፋትም ከዚህ ቀደም ዶክተር አሸብር ወልደ ጊዮርጊስ የአሁኑ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት በተለይ ኦሎምፒክ ውጤት ጠፍቶ ከፓሪስ ከተመለሰን በኋላ ቅሬታ ሲያነሱ ነበር። የብሔራዊ ቡድኑ መፍረስ ትልቅ እንቅፋት እንደፈጠረ የተደጋጋሚ ይገለጻል። አሁን እኮ ቅርብ ጊዜ ፓሪስ ላይ በነበረው ሻምፒዮና አንዲት አትሌት በ3 ውድድሮች ላይ እንድትሳተፍ ተደርጎ ነበር። አሰልጣኙ 3ቱም ውድድሮች ላይ ካልተሳተፈች ብሎ ሙግት ፈጥሮ ነበር፣ እንደምታስወስው ቅሬታ ፈጥሮ ነበር። ስለዚህ ራሱ አትሌቶቹና መጠየቅ የለባቸውም ወይ? በግል ደሞዝ ማን ነው የሚከፍለው? ቆይ ሳሚ፣ ለአሰልጣኞች ደሞዝ ማን ነው የሚከፍለው? የክለቦቹ አሰልጣኞች ክለቦች ነው አይደል የሚከፍለው? በግል ግን አትሌቶቹ በሚያመጡት ውጤት ደግሞ አንደኛ በትዳርም የተጣመሩ እንደሆኑ እሱማ እንደ ማናጀር ነው እሱማ። ስለዚህ በውጤቱ ላይ ተጽዕኖ የሚያሳድረው አንድም ነገር ይሄ ነው። ምክንያቱም ራሱ እንትኑን ከመስማት ይልቅ ዋና አሰልጣኞች አለ አይደለ ፌዴሬሽኑ የመደባቸው አሰልጣኞችን ከመስማት ይልቅ የግል አሰልጣኞቻቸው ተብሎ የተመደቡትን ማናጀሮቻቸውን የመስማት ችግር አለ። ማናጀሮች ከኢትዮጵያ አትሌቲክስ ፌዴሬሽን በላይ ፈርጣማ ናቸው። ጡንቻቸውም አሪፍ ነው። ጥርስ የሚወጡ ናቸው። የኢትዮጵያ አትሌቲክስን የሚዘውሩት እንደፈለጉ ከፍም ዝቅም የሚያደርጉት የኢትዮጵያ ስፖርትም በአንድ በኩል ተጠቃሚ ያደርገውታል፣ በአንድ በኩል ደግሞ የስፖርቱ ዘያሪዎች፣ ጠያቂዎች፣ ማናጀሮች ናቸው። ይህንን የኢትዮጵያ አትሌቲክስ ፌዴሬሽን ለቤጂንግ 2027 ዓለም ሻምፒዮና ላይ ብሔራዊ ቡድን መልሶ ማቋቋም አለበት። ጥናት ላይ ነው። 3-4 ጥናቶች ተጠንተዋል። የተጠኑት ብሔራዊ ቡድን ማቋቋም የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት እንትኑ ሼልፉ ላይ ነው የተቀመጠው። አቧራውን አራግፉ ስነስርዓቱን ማስኬድ ነው፣ ጉልበተኛ መሆን ነው። እዚህ ሀገር የአትሌቲክሱ የበላይ ተጠሪ የኢትዮጵያ አትሌቲክስ ፌዴሬሽን ነው። ፌዴሬሽኑ ጉልበተኛ መሆን አለበት። አቅም ካለው ጡንቻ ካለው ማናጀሮችን ስነስርዓት ማስያዝ መቻል አለበት። ስነስርዓት ሲያስይዝ ደግሞ ማናጀሮችን አትሌቶችን በዛው ልክ ስነስርዓት ማስያዝ ያስፈልጋል። ያለ ማናጀር የዓለም ስፖርት አሁን ሊሄድ አይችልም። ምክንያቱም አንድ አትሌት ዓለም ሻምፒዮናና ኦሎምፒክን በ2 ዓመትና በ4 ዓመት ጠብቆ ሊወዳደርልህ አይችልም። የሚያስፈልጉት መሰረታዊ ውድድሮች አሉ። ያንን ውድድር ደግሞ የሚያገኘው በማናጀር ነው። ማናጀር በአንድም በሌላም ለአትሌት ውድድር ከዶፒንግ ጋር ተይዞ ትልቅ ፈተና የሆኑት ደግሞ እናነሳዋለን። የዶፒንጉንም እናነሳዋለን። አሁን ዶፒንግም ሰጣ ገባ ውስጥ እየገቡ ያሉት አትሌቶች ከሚገባው በላይ የዶፒንግ ሂደቶችን እየተጠቀሙና በተፈጥሯዊ መንገድ ሳይሆን ውጤቶችን እያመጡ የሚገኙት በማናጀሮች በኩል ነው የሚል መረጃዎች እየወጡ ይገኛሉ። ምን ያክል እውነት ነው? ምን ያክል ታማኝ ነው? ይህን አድርገዋሉ ማናጀሮች? ይህንን የጸረ አበረታች ቅመሞች ባለስልጣን ይሄድበታል። 24 ሰዎች በክስ ውስጥ ይገኛሉ። የጸረ አበረታች ባለስልጣን እነማን ናቸው? በክስ ውስጥ ያሉት አትሌቶችን ዶፒንግ እንዲጠቀሙ ያደረጉት ማን ናቸው? አሰልጣኞች ናቸው? የማናጀር ተወካዮች ናቸው? ይህንን መልስ መስጠት ያለበት የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ክፍል እንዲሁም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ትልቁ ተቋም፣ ሲቀጥል ደግሞ የጸረ አበረታች ቅመሞች ባለስልጣን ይህንን በግልጽ ለኢትዮጵያ አትሌቲክስ ስፖርት ሲል ማሳወቅ መቻል አለ። ከአበረታች መድኃኒት ጋር ተያይዞ ግን ከዚህ ቀደም በነበሩ ሁሉንም ባለድርሻ አካላት ያካተተ ውይይት ተካሂዶ ነበር። ስካይላይት ብሩክ እንደምታስታውሰው እና አትሌቲክስ ፌዴሬሽን ከአቅሜ በላይ ነው የሚል በቀድሞ ፕሬዚዳንት ረዳት ኮሚሽነር ደራርቱ ከአበረታች መድኃኒቶች ጋር ተያይዞ ምክንያቱም አሁን በቅርብ ጊዜ ኬንያ፣ ኡጋንዳ፣ ታንዛኒያ በመሳሰሉ አትሌቶች ላይ ይሄ ነገር በጣም በትልቁ ሲፈጠር ነበር እንደምታስታውሰው እና ወደ 150 የሚጠጉ ኬንያ በተለይ ያሰነበተቻቸው ማናጀሮች አብዛኞቹ ኢትዮጵያ ውስጥ እንደገቡ ይገለጽ ነበር። ከዚህ የተለያዩ ሀገራት ውድድር ላይ የኢትዮጵያን ስም ይዘው ቤት በኩል አትሌቲክስ ፌዴሬሽን ሳያውቃቸው ወደ ተለያዩ ሀገሮች የሚወጡ አሉ። ምን ልል ነው ዋናው መንደርደሪያው ሀሳብ በዚህም በኩል በሚተላለፍባቸው ቅጣት አትሌቲክስ ፌዴሬሽን በሚገባው መልኩ አልተከላከለንም የሚል ቅሬታ የሚያነሱ አትሌቶች አሉ። ራሱ አትሌቶቹ ላይ ግንዛቤ ማስጨበጥ ያስፈልጋል። አንድ ሀገርን ነው የሚወክሉት እነዚህ ሰዎች። ስለ ዶፒንግ ነው ሳሚ
አይደለም ከዚህ አሁን ውድድር ሄዶ ከመጥፋት አንፃር መነሻው መንደርደሪያው ይሄ ነው። ከአትሌቲክስ ፌዴሬሽን ጋር ግጭት የሚፈጥርባቸው ከሕክምና ባለሙያዎች ጋር ግጭት የሚፈጥርባቸው ባለፈው ሁሉንም ባለድርሻ አካላት ያካተተ በተለይ ሚዲያውን ተኮር አድርጎ የኢትዮጵያ ጸረ አበረታች መድኃኒት ባለስልጣን ዋና ዳይሬክተር አቶ መኮንን ይደርሳል ሲያነሱ ነበር። በዚህ ፕሮግራም ላይ ስሰማ ነበር፣ ስከታተል ነበር። ከዚህ ጋር ተያይዞና ቅሬታ የሚያቀርቡ አሉ፣ ፈቃደኛ ያልሆኑ አሉ። ከዶፒንግ ጋር ተያይዞ ወይራቦት የሚል አለ አይደለ? ባሉበት ቦታውን ከዚህ ቀደም እግር ኳስ ተጫዋቾች እኮ አልኩ በተደጋጋሚ አሁን በቅርብ ጊዜ ስንሰማ ነበር የሙድሪክን ጉዳይ አንሰራለን። ክርስቲያኖ ሮናልዶ ራሱ እንደውም በቁጥር በጣም በርካታ እንደዚህ አይነት ድንገተኛ ምርመራዎች ከተደረጉባቸው ተጫዋቾች መካከል አንዱ ነው። ሪዮ ፈርዲናንድ ከዚህ ቀደም የማንቸስተር ዩናይትድ ተጫዋች ሆኖ እንደዚሁ በተመሳሳይ መኪና አስነስቶ ሄዷል በሚል 8 ወር ቅጣት ተላልፎበታል። ዶፒንግ መውሰዱ እኮ አልተረጋገጠም። አሁን እነዚህ ፕሮፌሽናል ናቸው። ኢማጂን በዛ ምክንያት የ24 የአውሮፓ ዋንጫ አምልጦት ነበር ፖርቱጋል የተሰናደው። ሌሎቹም ትልልቅ ሙድሪካውን በቅርብ ጊዜ የተፈጠረበትን ነገር ተመልከት። አንዳንድ ጊዜ ከስፖርቱ በላይ መሆን አይቻልም። አትሌቶቹ መረዳት፣ ማወቅ፣ መገንዘብ ያለባቸው ነገር በዚህ ላይ ብዙ ስራ ይጠበቃል። እዚህ ጋር አንድ ነጥብ ማንሳት አለብን ሳሚ። አትሌቶች የዶፒንግ እውቀት የላቸውም ብለን ማንሳት የለብንም። ለምን መሰለኝ ምናምን ማነሳለን የዶፒንግ አወሳሰዱን ደረጃውን ከፍ አድርገውታል። እንደውም በማይታወቅ በማይገኝ መንገድ የዶፒንግ አወሳሰዱን ወስደውታል። ይህንን የኢትዮጵያ ጸረ አበረታች ቅመም ዋና ባለስልጣን አቶ መኮንን ይደርሳል ነግረውኛል። እኔ ደማቸውን ቀርተው መንገድ ውጤት ያመጡና ከሀገር ሲወጡ ደግሞ በዚያው ይመኮብላል። በፊት በሻይ በቡና በተሳሳተ መንገድ ይወስዳሉ። አሁን ግን በስርዓት ደማቸውን ቀርተው የቀዱትን ደም ፍሪጅ ውስጥ አስቀምጠው በዛ ዶፒንግ ተወስዶ የተወሰደው ደግሞ የዶፒንግ ያኛውን ከዋናው ደማቸው ጋር በትክክል ተዋህዶ ውድድሮች ላይ ይሳተፋሉ። በእንደዚህ አይነት መንገድ የሚወሰድ የዶፒንግ ሂደት ለመታወቅ ረዥም ጊዜ ይፈጅበታል። ከዓለም ሕግ ጋር እኩል ከሳይንሱ ጋር እየተፈታተኑ ይገኛሉ። የኢትዮጵያን አትሌቶች በዚህ እውቀት የላቸውም ብሎ ማሰብ አያስችልም። አትሌቶቹ ብቻ ናቸው ይህን ስራው የሚሰሩት አይደለም። ኖ አትሌቶቹ ብቻ አይደለም፣ ከማናጀሮቻቸው ጋር የሚሰሩም አሉ። የሕክምና ባለሙያዎች ሰው በሚገባ ከጀርባ እና ባለሙያ ሆነው እንደዚሁ በተመሳሳይ ራሱ ፈቃዳቸው እስከመነጠቅ የደረሱ የሕክምና ባለሙያዎች እንዳሉ በዚህ በቅርበት የሚሰሩ ፋርማሲዎች ከዚህ ቀደም ዶክተር አያሌው ጥላሁን አስተውሳሉ ከ6 ከ7 ዓመት በፊት በሳንቲም ደረጃ ነው መድኃኒቶቹ የሚሸጡት አሉ። ከዓመታት በፊት በነበረ ጊዜ ማለት ነው። እኛ ኖርማል ራስ ምታት ምናምን ብለን የምንወስዳቸው መድኃኒት በዚህ በጣም ተጽዕኖ አላቸው አትሌቶቹ ላይ እና ድንገት ከዚህ ተነስቶ ደብረዘይት ሊገባ ይችላል አለ እየሮጠ አንድ አትሌት ምን ያህል ኢነርጂና ኃይል ጉልበት እንደሚሰጥ ይህን ደግሞ የዓለም አትሌቲክስ ፌዴሬሽን ወይም የኢንቴግሪቲ ዩኒቱ በቀላሉ ይቀበለዋል ብሎ ማሰብ አያስፈልግም። ደረጃው በጣም ረቀዋል። ግን ሳሚ እዚህ ጋር የአትሌቶቹ የዶፒንግ አወሳሰድ ስልጠናው ምናምን ሳያውቁት ቀርቶ አይደለም። ኤርፖርት ላይ የተፈጠረውን መሰረታዊ ጉዳይ ያነሳንበት የጭብጣችን ሂደት ውድድሩ ከተጠናቀቀ በኋላ የቡድን መሪዎቹ አትሌቶቹን ለመያዝ ሙከራ እያደረጉ ነበር። በሞተር ሲከተሏቸው ነበር፣ በሳይክል ሲከተሏቸው ነበር። አትሌቶቹ ሊገኙ አልቻለም። ቀድሞ ፋሲሊቴት ያደረጉላቸው ነበረ። ኤርፖርት ውስጥ አባሮች ነበር። ናኒድ አልሄድም በሚል አሜሪካና ከሞት የሚቀር የለም በሚለው ሰጣ ገባ። እዛ የነበሩት የመረጃ ምንጮቻችን እንዳገለጹልን ከሆነ በስፍራው የተገኙ አካላት እንደገለጹልን ከሆነ አሰልጣኞቹ በጣም ፕሮፌሽናል በሆነ መንገድ ነው በዘመናዊ መንገድ ነው ነገሩን ያስኬዱት። ኤርፖርት ውስጥ ተገኙ። ከዛ እዚህ ጋር ስትጠበቅ በዚህኛው በኩል ነው ሄዱት እና ማትገመት የተባለው የአሰልጣኞቹ ጉዞ በዚህኛው መንገድ ተገልጿል። አትሌቶቹ ጋር በተመለከተ ግን አንደኛ ከእድሜያቸውም አንጻር ትንሽ ፍራስትሬት አድርገው ነበረ። ሁለተኛ ነገር ደግሞ መንገዱም በሚፈልጉበት ሰዓትና ጊዜ አልተገኘላቸው መሰለኝ። ትንሽ ሰጣ ገባ ነበር። ኤርፖርት ውስጥ አባሮች ነበር። ከዛ በወቅቱ የነበሩት የቡድን መሪዎች እንዲሁም ደግሞ የልዑክ ቡድኑ በሞተርና በሳይክል አትሌቶቹን ፍለጋ ከተማውን እየዞሩ ነበር። እስከ በረራ ሰዓት እስከሚደርስበት እስከ ቼኪን ታይሙ ድረስ አትሌቶቹን ሲፈለጉ ነበር። በኋላ ላይ የነበራቸው የመጨረሻ አማራጭ ፖሊስ ጣቢያ ሄዶ ማመልከት ነበር። ፖሊስ ጣቢያ ሄደው ሲያመለክቱ የቡድን መሪው እንዲሁም ደግሞ በዕለቱ የነበሩት የአትሌቲክስ ፌዴሬሽን የልዑክ ቡድን አካላት እድሜያቸው ስንት ነው አትሌቶቹ የሚል ጥያቄ ከአሜሪካ ፖሊስ ይጠየቃሉ። ከ18 ዓመት በላይ ናቸው ሲል መብታቸው ነው፣ በፈለጉበት መንገድ መቅረትም መሄድም ይችላሉ ተብሎ ተነገራቸው። ይህንን ግን በሂደት ወይንም ደግሞ በጥልቀት ስታመቻችላቸው የነበረች ሌላ አትሌት እንደነበረች ነው በወቅቱ ያገኘው ነው። ቀድማ በእንደዚህ አይነት መንገድ ያ ቪዛውን አግኝታ እዛው አሜሪካ የቀረች ሀገር ምድሩን የምታውቀው አትሌት ማለት ነው። ለእነዚህ አትሌቶች የመጥፋት ምሳሌ ሆኗል። አትሌቶቹ ለምን ጠፉ አይደለም ትልቁ ጥያቄ። አትሌቶች እየጠፉብን ከሆነ ምንድን ነው ችግራችን? አትሌት ነገ ከነገ ወዲያ እዛ በስደት ዓለም ውስጥ ሄደው ከሚያገኙት ገንዘብ ባሻገር በክብር በዝሚያቸው በዝናቸው ገንዘቡ ማግኘት ይችላሉ። በኢትዮጵያ ስፖርት ውስጥ ተመልክተናል። የኢትዮጵያ ብሔራዊ ቡድን እኮ ሳሚ ከዚህ ጋር ለማያያዝ በእግር ኳሳችን ወደ ሞሮኮ ካዛብላንካ ሲያመራ ካስታወስክ በጣሊያን በኩል ነበር የሚሄደው። ጣሊያን ላይ ኢንስትራክተር ካሳሁን ተካ ቡድኑን ይዞት ሲሄድ አሰልጣኝ ነበር በወቅቱ የኢትዮጵያ ብሔራዊ ቡድን አሰልጣኝ።
6ቱ ተጫዋቾች ጠፉ ጣሊያን ላይ። እግር ኳስ ላይ ያረፍክበት ቦታ ነበር። ግብፅም ይጠፋል፣ አልጄሪያም ይጠፋል፣ ጣሊያንም ትልቅ ነው ለመጥፋት ያረፉበት ቦታ ነበር። የኢትዮጵያ ብሔራዊ ቡድን የቀድሞ ተጫዋቾች የሚጠፉት ለምን? በብዛት የሚሄዱት ምስራቅ አፍሪካና ምዕራብ አፍሪካ በቅድመ ማጣሪያ ትልልቆቹን የማግኘት እድላችን ጠባብ ነው። ሞሮኮ ላይ ሄዶ የኢትዮጵያ ብሔራዊ ቡድን መጫወት አልቻለም በወቅቱ ካስታወስ በታሪክ ማህደር የምናነሳው። ስለዚህ የነበረው ምንድነው? ኢንስትራክተር ካሳሁን ተካ አሰልጣኝ ነበረ፣ ተጫዋች ሆኖ ገባ። በእውነት ነው የምነግርህ፣ ተጫዋች ሆኖ የኢትዮጵያ ብሔራዊ ቡድን ጨዋታውን አድርጎ ነበር በወቅቱ። ከዛ በኋላ ቤንች የነበሩትም ገቡ፣ 11 ሆኑ፣ ተቀያሪ ሳይኖረው ገባ። አሰልጣኙ ተጫዋች ሆኖ ገብቶ ማለት ነው። ከዛ የሞሮኮ ደግሞ በዛ ለዓለም ዋንጫ የማለፍ ሂደት ውስጥ ነው ተጫዋቾች ጨዋታውን መቀጠል አልቻሉም። በዛ ላይ ደግሞ ታሪካዊ ውርደት ሊመጣ ነው። ጨዋታው በተጀመረ 30 ደቂቃ 40 ደቂቃ አካባቢ 4 ግቦችን አግብቶበታል የኢትዮጵያ ብሔራዊ ቡድን ላይ። ረዥም ጉዞ ሊያደርግ ነው። ስለዚህ 10 ሊገባበት ነው። በታሪክ የማይነቀፍ ስም ሊመጣ ነው። ስለዚህ የሆነው ነገር ምንድነው? አሰልጣኙ ተጎድቻለሁ ብሎ ወጣ። ያው በእግር ኳስ በቂ ተጫዋች ከ5 በታች ሲሆን 7 በታች ማለት ነው። ቀስ እያለ የተጎዳው ነው እያሉ ወጡ። የኢትዮጵያ ብሔራዊ ቡድን ፎርፌት ሰጠው ማለት ነው። በዛ ጨዋታ ታሪክም ሀገርም ከሚዋረድ ብሎ ኢንስትራክተር ካሳሁን ተካ የጠፉ ተጫዋቾችን ተክቶ አሰልጣኙ ተጫዋች ሆኖ አልፏል። በአትሌቲክስ ግን ሰምተን አናውቅም። ከ20 ዓመት በታች ቅድም የጠቀስኩት ነገር አለ። ለተሰንበት ግዳይ፣ ጉዳፍ ጸጋይ፣ መሰረት ደፋር ጃማይካ ላይ እናስታውሳለን። ከዛ መቀጠር ደግሞ ራሱ ኃይለ ገብረስላሴ ማንሳት እንችላለን። ገብረ እግዚአብሔር ገብረ ማርያም ማንሳት እንችላለን። ሲድኒ ላይ በጣም የተሻለ ውጤት አምጥቶበት በዚህ ከ20 ዓመት በታች ውጤት አማ ሳይሆን በውድድሩ ሳይሳተፍ በዓለም ሻምፒዮን የደመቀ አትሌት ብዙም አይደለም። በኦሎምፒክ የደመቀ አትሌት ብዙም አይደለም። ሀገራችን የምታፈራባቸው የነገ ጥሩነሽ ዲባባን፣ የነገ መሰረት ደፋር፣ የነገ ጉዳፍ ጸጋይን ኢትዮጵያ የምታገኝበት ትልቅ ውድድር ነው። ስለዚህ የጠፋው ሀገር ነው፣ የጠፋው ማንነት ነው፣ የጠፋው አይደንቲቲ ነው። እነዚህ አትሌቶች ምን ያክል ቢከፋቸው ነው በዚህ እድሜያቸው መስራት በሚችሉበት በማራቶን በሚገኙበት እድሜ በ10,000 ሩጫዎች በሚሳተፉበት በ5,000 ሩጫ በሚሳተፉበት እድሜ ስደትን እየመረጡ ያሉት። የኢትዮጵያ አትሌቲክስ ፌዴሬሽን ቤቱን መፈተሽ ያስፈልገዋል። የአሰልጣኞች ማህበር የአትሌቶችን ሂደቶች ማየት መቻል አለበት። የአሰልጣኞች ማህበር የአሰልጣኞችን ሂደት፣ የአትሌቶች ማህበር የአትሌቶችን ስሜት መረዳት መቻል አለበት። መንግስት በተለየ መንገድ የጠፋውን የአትሌቲክስ ጉዟችንን እልባት መስጠት መቻል ያለበት ይመስለኛል። አለበለዚያ አትሌቶቻችን በሚያርፉበት ሀገርና ዴስቲኔሽን የሚሰደዱብን ከሆነ ኢትዮጵያ ነገ በትልቅ ውጤቶች ላይ መሳተፍ አንችልም። ቤጂንግ 2027 ፊት ለፊታችን ይገኛል። ሎስ አንጀለስ 2028 ከ2 ዓመታት ቆይታ በኋላ የሚደረግ ነው። የወጣቶች ኦሎምፒክ ደግሞ ሴኔጋል ዳካር ላይ ይደረጋል። ይሄ በጣም መመልከት የሚገባን ትልቁ ነጥብ ነው። የክለቦች ደግሞ አንድ የመጨረሻ ነጥብ የምናነሳው የደሞዝ አሰጣጡ ማሳየት መቻል አለባቸው፣ ከፍ ማድረግ መቻል አለባቸው። አሰልጣኞች ለሊት ተነስተው ጫካ ያሰራሉ። ከዛ በኋላ ተምረው ይመጣሉ፣ ራሳቸውን ፕሮፌሽናቸውን ያሳድጋሉ፣ አትሌቶችን ያፈራሉ። እነዚህ አትሌቶች በዓለም ሻምፒዮና ውጤታማ ካልሆኑ፣ በኦሎምፒክ ውጤታማ ካልሆኑ፣ በአንድ ውድድር ስኬታማ ካልሆኑ የሚያገኙት ጥቅምን ያጣሉ። ጥቅምን አጡ ማለት በፊት የሚያገኙት የመሬት ጥቅም፣ የገንዘብ ጥቅም፣ የቦታ ጥቅም፣ የመኪና ጥቅምን እያጡ መጡ። በዛ ነበር ቢያንስ ህይወታቸውን ተስፋ እያደረጉ አምነው ጫካውን፣ ዱሩን፣ ገደሉን ቤታቸው አድርገው የቆዩት። ያን ሲያጡ ደግሞ 2 ዓመት አንድ አትሌት ላይ ከመስራት 2 ዓመት ብሰደድ ሰርቼ መጣ ለቤተሰቦች የተርፋለሁ የሚል ካልኩሌሽን ውስጥ ገብቷል። ለኢትዮጵያ አትሌቲክስ ለመጻኢ ጊዜው እጅግ በጣም ያስፈራ ነው። በአጠቃላይ ግን የኢትዮጵያ አትሌቲክስ ፌዴሬሽን ማድረግ ያለበትን የመጨረሻ ነጥብ እናንሳሳለን። ልክ ነው ብሩክ፣ በጣም መቼም አንገብጋቢ ጉዳይ ነው። ከዚህ በላይ አሳሳቢ የለም። ምክንያቱም አትሌቲክሳችን ለእኛ ያለው ትርጉም በሚገባ የሚታወቅ ቅድም ያነሳናቸው አትሌቶች እንግዲህ ለዘመናት የሚነሱ ናቸው። ፔሌ፣ ማራዶና እንደሚባሉ በአትሌቲክስ በማራቶን መቼም አበበ ቢቂላ በላይ ሊጠራ የሚችል አትሌት ይኖራል ብዬ አላስብም። በዘመናት 42 ኪሎ ሜትር በባዶ እግሩ ሊሮጥ የሚችል አትሌት ሊፈጠር አይችልም። በታሪክም ሊመጣ አይችልም። ይሄ ትልቅ ታሪክ ገደል ነው። ታሪክም ማጥፋት አይቻልም። አትሌቶቻችን ዛሬ በዚህ መልኩ ወደ ተለያዩ ሀገር እየጠፉ ልባችንን ቢያሳዝኑ፣ በዛው ልክ ደግሞ ለአመታት ክብራችንን ከፍ አድርጎ ያኖሩ ስለሆኑ ክሬዲቱን ማጣት የለባቸውም። በቅርብ ጊዜ ጆዜ ሞሪኖ አሁን የሪያል ማድሪድ አሰልጣኝ ሆኗል እንደምታውቀው እና ስለ አሁን እግር ኳስ ተጫዋቾች ሲያነሱ ነበር እና አትንኩኝ ባይ መሽሞንሞን የሚወዱ ምናምን በቃ ቅሬታ ውስጥ በቀላሉ የሚሰበሩ አይነቶች ናቸው እና እግር ኳስ በዚህ መልኩ የሚጓዝ ከሆነ አደጋው በጣም ሰፋ ያለ ነው፣ ከፍ ያለ ነው ብለው ሲያነሱ ተመልክቼ ነበር። አሁን የቪኒ ጁኒየር በቅርብ ጊዜ በሪያል ማድሪድ መልበሻ ክፍል ከኪሊያን ምባፔ ለእሱ ይህን ያህል ደሞዝ ይከፈላል ለእኔ ብሎ የሚያነሱ አሉ። አይደለም በሚገባው መልኩ ትሪት እየተደረግኩ አይደለም። ከኔ ጀርባ 16 ስፖንሰሮች አሉ። ለሪያል ማድሪድ የሚያገኛቸው ከፍተኛ ገንዘብ ያገኛል። በዚህ ምክንያት ደሞዜ በጣም በሚያስቅ መልኩ አሁን 30-40 ሺህ ፓውንድ አልተጨመረም በሚል ቅሬታ አቀርበ ክለብ ለቃለሁ ብለህ እንደማስያዣ ጆኒ ቦ ሚካኤል ሲያነሳ ነበር። ማድሪድ ትልቅ ክለብ ነው። ሻምፒየንስ ሊግ ዋንጫን በተደጋጋሚ ያነሳል። በዚህ ብቆይ
ትልቅ ክብሮች አሉት። ግን አርሰናልን እንደ መደራደሪያ ተጠቅሞበታል ብሎ ቪኒ ሲያነሳ ነበር። የእኛም አትሌቶች ከቀደሙት ተጫዋች መማር አለባቸው። ሜሲ ከሰሞኑ ወላጅ አባቱን አጥቷል። ወላጅ አባቱ ግን ሜሲን እግር ኳስ ተጫዋች ለማድረግ እንዴት ያለ መስዋዕትነት ነው የከፈለው። ዛሬ ሌጀንድ ዝም ብሎ የተገኘ አይደለም። ሮናልዶ እንዴት አይነት መስዋዕትነቶች ነው የከፈለው። ትልልቆቹ አትሌቶቻችን ከቀደሙት ከነ ኃይሌ መማር አለባቸው። እግራቸው ተቀዶ በመርፌ እየሰፉ ነው ሲሮጡ የነበሩት አይደለም። ያ ቅሬታ ሳይኖር አይደለም። ደራርቱ ታማ ወልዳ ተነስታ ስትሮጥ ከአሰልጣኝ ጋር ከይዞ ቅሬታ ስታቀርብ ነበር። ብዙ ተቃውሞች ነበሩ። እንደዛው ነው ግን ሀገር ጥለው አልጠፉ፣ ጀርባ አልሰጡም ለሀገራቸው። ያ ማለት ምንድነው? በምንም ታምር ሉክ እንግዲህ አሁን ጠፋ እኮ እዛ ምንድነው ልሰራ የምችለው? ምን አይነት ስራ ልሰራ የምችለው? ትክክል ነው። ትልቅ ሀገር ነው አሜሪካ ሀገር። አሁን በዚህ ጊዜ አሜሪካ መግባት ምን ያህል ፈተና እንደሆነ ስለሚታወቅ እዛ የሚኖሩት ምን እንደሚያቀርቡላቸው፣ ወጣቶች ምን ያህል እንደሚያታልሏቸው፣ ለሌላ ሀገር ዜግነት ቀይረ ስትሮት። ግን ኢትዮጵያ የ140 ሚሊዮን ሀገር አሁን ገና ባለበት ሰዓት ወደፊት ደግሞ ተመልከት። አትሌቲክስ ደግሞ ጥሩ ኑሮ ማሸነፊያ መንገድ ነው፣ ቻሌንጅ የሚኖሩበት። ለዚህ ነው ሁሉም አትሌት መሆን አይችልም። ሁሉም ሰው ዶክተር መሆን አይችልም። ሁሉም ሰው ፓይለት መሆን አይችልም። ኢንጂነር መሆን አይችልም። ሰርተ ደፍተ ደክመ ዋጋ ከፍለ አይደል? ሁሉም ዶክተር በተመሳሳይ ሙያ ሆኖ ተመሳሳይ ደሞዝ አይከፈሉ። አንዳንድ ቅሬታዎች አሁን አትሌቲክስ ፌዴሬሽን ሁሉም ነገር የሆነ ነገር ሲፈጠር ወደ አትሌቲክስ ፌዴሬሽን ላይ ጣትን መቀሰር አግባብ ነው ብዬ አላስብም። ለምን በኃይሌ ጊዜ ችግር ካለ፣ በደራርቱ ጊዜ ችግር ካለ፣ በገብረ እግዚአብሔር ጋር ችግር ካለ፣ በስለሺ ጊዜ ችግር ካለ፣ ስለዚህ ዋናው ችግር ያለው አትሌቶች ጋር ነው ማለት ነው። ይህንን ግንዛቤ ወስዶ መስራት ያስፈልጋል። ያ እንዲሆን ደግሞ ባለድርሻ አካላት ስህተቶች፣ ክፍተቶች ሚዲያው ራሱ ተጠያቂ መሆን አለበት። ወጥቶ መናገር ብቻ አይደለም። አሁን ከሰሞኑ ስለ አትሌቶች መጥፋት ዲፌንድ የሚያደርጉ አሉ። ኦሪጎን ላይ እኮ ሲጠፉ የጠፋው ጋዜጠኛ ነው አሁን እኮ መጥቶ አትሌቶችን የሚከላከል። ይሄ ተገቢ አይደለም። ምክንያቱም ኃላፊነትን ትወጣለህ ብለህ መውሰድ ያስፈልጋል። መጥፋትን እያበረታታ ከጀርባ ደግሞ ለምን ጠፉ ብለህ ተናገርክ ብለህ ዲፌንድ ማድረግ አግባብ ሳሚ እዚህ ጋር እንድትሄድበት የመጨረሻው ነጥብ እኔ በጣም ማንሳት የምፈልገው መሰረታዊ ህይወትን ማሸነፍ ያቃታቸው ሰዎች አይደሉም ነው ለኔ እይታ። በኑሮ ሂደት ውስጥ ፈተና ውስጥ ስትገባ ህይወትን ለማሸነፍ የኑሮ ትግልን ለማሸነፍ ስደት ልትመርጥ ትችላለህ። ይሄ በብዙ ኢትዮጵያኖች ተመልክተን እናውቃለን። ወይ በስፖርቱ ጉዳት ሲያጋጥማቸው ሪታየር ሲያደርጉ ሊወጡ ይችላሉ። እነዚህ ግን ማፍራት የሚችሉበት ሰዓት ነው። በ5 በ6 ዓመት ውስጥ በስደት ህይወቶቻቸው በዚህ ዕድሜ ለስደት የሚዳረጉበት አይደለም። በ5 በ6 ዓመት ውስጥ የሚያዩት መከራ የሚያዩት ስቃይ በሰው ሀገር ውስጥ በስፖርቱ ላይ ቢሰሩ ቢለፉ ቢያስተካክሉ እንዴት የ5000 ሜትር አትሌት ሲሰደድ እንዴት እንደ ሀገር አናለቅስም? ነው ችግሩ። እንደሞዩ እንደ ስራ ነው እንጂ ዶክተሮች፣ ፓይለቶች የተሻለ ገቢ ያላቸው የተሻለ ኑሮ ሁኔታ ያላቸው ንብረታቸውን ሽጠው እኮ ጠቅልሎ ባህር ማዶ ሊሄዱ ይችላል። ሰው የትም ሀገር ሄዶ የመኖር መብት አለ፣ ምንም ችግር የለም። ግን ከነዚህ አትሌቶች ጋር ተይዞ ግን ምንድነው ሀገርን ነው እየወከሉ ያሉት። እነሱ በግል የራሳቸውን ኑሮ ብቻ አይደለም የሚኖሩት። ገባ? አሁን ሁሉም ሙያዎች እኮ አንድ አይነት አይደለም፣ ተመሳሳይ አይደለም። እግር ኳስ ተጫዋች መሆን ከራስን ባለፈ ትርጉም አለ። ሀገርን የማስጠራት ነገር በጀርባ የምትለብሰው መለያ ስም ሲጠራ የሀገርን ስም አብሮ ነው የሚጠራው አይደል? ጌታነህ ገበደ ለብሔራዊ ቡድን ጎል አስቆጥሮ አፍሪካ ዋንጫ ስናልፍ ወይ ሳላዲን ሲያልፍ እኮ መላው ኢትዮጵያ ነው የጨፈረው ያለቀሰው አይደል እንዴ? አንድ ሐኪም ግን ቀዶ ጥገና ካደረገ በኋላና የአንዲት ምናልባት እናት ህይወት ቢያተርፍ መላው ኢትዮጵያ አተረፈ ተብሎ እኮ ዜናው ሲወራ ብዙ ላትሰማ ትችላለህ። ግን የራሳቸውን ኃላፊነት ስራቸውን እየሰሩ አንዳንድ ጊዜ የአደባባይ ሙያዎችና ከዛም ባለፈ ትርጉም ያሉም ነገሮች አሉ። ሀገርን ወክለም ስትሄድ ትክክል እኮ ሳሚ፣ ሀገርን ወክለ ስትሄድ ሪፕሬዘንት የምታደርገው ኢትዮጵያ ነው፣ አርማዋ ነው፣ ሰንደቋ ነው። ይሄ ደግሞ በኢትዮጵያ ስፖርት ውስጥ ደግሞ መስዋዕትነት የተከፈለበት ነው። ከነ ጀግናው ሻምበል አበበ ቢቂላ አንስተ በትውልድ ቅብብሎች ዛሬ እስከደረሰበት ድረስ የኢትዮጵያ ስፖርት መስዋዕትነት የተከፈለበት ነው። እኔ የሚያሳስበኝ የተሻለ ኑሮ መኖር ለአትሌቶቻችን አንጠላም። ስኬታቸውን ውጤታቸውን በኑሮ ቢሻሻሉ ኢንቨስት የሚያደርጉት መልሶ እዚች ሀገር ውስጥ ነው። ዛሬና ኃይሌ ኢንቨስት ያደረጉት በዚህ ስፖርት ውስጥ በዚህ መስዋዕትነት ውስጥ አልፈው ነው መስራት በሚችሉበት እድሜ። ሊያውም ሳሚ እኔ ያናደደኝና በዚህ ሁኔታ ውስጥ ለምን ደግሞ አስበዋል ወይ ሰዎች አታሏቸዋል የሚል ስሜት የተሰማኝ እነዚህ ከ20 ዓመት በታች አትሌቶች የተመረጡት በውጤታቸው አይደለም ሳሚ፣ የመጀመሪያው በእድሜያቸው ነው። የኢትዮጵያ አትሌቲክስ ፌዴሬሽን 3 4 5 ጊዜ አስመርምሩ፣ ትልቁ በእርግጥ ክሬዲቱ መውሰድ አለ አስመርምሩ በትክክለኛው እድሜ ላይ። እንደውም በአንጻሩ የሚያጠራጥር አለ። አሁንም ኤምአርአይ እኛ ሀገር እኔ ማሽኑ ታላቅ አሳልፎ ታናሽ የጣለበት ዘመን አለ። አጥንት አልገጠመም ብሎ ይጥላል። ራሱ ማሽኑ መመርመር አለበት። በእርግጥ እንኳን ለአትሌቶቹ እሱ የባለሙያዎች ችግር ይሁን ታላቅየው ለወጣት ይጮታል፣ ታናሽየው ደግሞ ዋናው ብሔራዊ ቡድን ይጮታል። የኤምአርአይ ማሽናችን ችግር አለበት። እነዚህ አትሌቶች ሲመረጡ 3 4 5 ጊዜ ምርመራ ተደርጎላቸው ከዚህ በፊት ከ20 ዓመት በታችና ከ18 ዓመት በታች በሚደረግ ውድድር ውጤት ያመጡ አትሌቶች ሳይሆን የተመረጡት። ለዚህ ነው ፔሩ ሊማ ላይ ካመጣነው ውጤት ከዛ በፊት ከነበሩት ውጤቶች 6 የወርቅ ሜዳሊያ በ20 ዓመት በታች ሻምፒዮና አምጥተናል።
ዘንድሮ 2 ወርቅ ሜዳሊያ ነው የመጣ ነው። ምንድነው ምክንያቱ ስትል ውጤታማ አትሌቶች ሳይሆን የተመረጡት ከ20 ዓመት በታች ብለህ 20 ዓመት የሮጥ አትሌትን ከማሳተፍና 6 የወርቅ ሜዳሊያ ከማምጣት በትክክለኛው ከ20 ዓመት በታች የሆነ ግድ የለም ከ20 ዓመት በታች የሆነ 24ም የቀረበ ሆኖ በአንጻራዊነት የቀረበ አትሌት ሆኖ አሳትፈ ነው የአትሌት አንድ የወርቅ ሜዳሊያ ቢያመጣልን ተሳትፎ ቢኖረው ለሀገር ትርፍ ነው። ያንን ለዓለም ሻምፒዮና ብንጠቀመው ለኦሎምፒክ ብንጠቀመው ብለን ሀገር መሰረታዊ ነገሮች ሰርታ ልካ አንተ ደግሞ በሚመጡት 10 ዓመታት ውጤታማ መሆን ስትችል መስራት ሲቻል መልፋት ሲቻል ከ5000 ሜትር ትራክ ላይ ባይሳካልህ ትንሽ ዓመት ሰርተህ ወደ ማራቶን ብትሄድ በ5 በ6 ዓመት ውስጥ በስደት ህይወት ውስጥ የሚሰራው ገንዘብ ከአንድ የውድድር ተሳትፎ ማግኘት ይችላሉ አትሌቶቻችን። እውነት በቂ አማካሪ አላቸው ወይ? የኢትዮጵያ አትሌቲክስ ፌዴሬሽን ለአትሌቶቹ በጣም አዌርነስ መስጠት መቻል አለበት። ከዛ ባሻገር የአሰልጣኞች ማህበር የአትሌቶችን ክፋት መከፋት የደረሳቸውን ጉዳት አጠቃላይ አንደርስታንዲንጋቸው ምንድነው ችግሩ አዌርነሱን በጣም መስጠት መቻል አለበት። አለበለዚያ በተሳሳተ መንገድ ሰዎች ይመራቸዋል። የአሰልጣኞች ማህበርም መጪው የአሰልጣኞችን ሂደት መመልከት መቻል አለበት። ሳሚ ፕሮግራማችን እዚህ ጋር እንጨርስ። በቀጣይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህንን እና ሌሎች የሚመለከታቸው የአሰልጣኞች ማህበር ፕሬዚዳንት አትሌት የማነ ጸጋይን እንዲሁም ደግሞ የአሰልጣኞች ማህበር ፕሬዚዳንት ቶሌራ ዲንቃ በአትሌቶች በአሰልጣኞች እንዲሁም ደግሞ በተቋሙ ላይ ያሉትን መልሶች ለመመለስና ለመጪው ጊዜ ደግሞ ተስፋ ሂደት በኢትዮጵያ ስፖርት አትሌቲክስ ውስጥ ምን መሆን እንዳለበት በስፋት የምንመለከት ይሆናል። ለዛሬ እዚህ ጋር እንጨርስ። እጅግ በጣም እናመሰግናለን። ክብራትና ክብሯን ውድ የቻናል ዋን ስፖርት ቤተሰቦች ዕለተ አርብ ቻናል ዋን ስፖርታዊ መረጃችን የተከታተላችሁትን ይመስል ነበር። ጋዜጠኛ ሳምሶን አበበና እኔም ብሩክ ተስፋዬ ከእናንተ ጋር ቆይታ አድርገናል። ዕለተ ሰኞ ቻናል ዋን በእግር ኳስ ስፖርታዊ መረጃችን ተመልሰን እንመጣለን። መልካም ጊዜ፣ መልካም ቆይታ።